ታወቁ። ሀንዬ የሐሴትን እጅ ጥርቅም አድርጋ መስቀሌን መልሽልኝ ለምንድነው የወሰሽው ስትል ጠየቀቻት። መቼም ቢሆን ይህ መስቀል ከአንቺ እጅ አይገባም ደረጃሽን እወቂ ብላ ለሀና አትነግራታለች። ወይዘሮ ባዩሽ ጋር ሄዳ ወይዘሮ ሜላት ልጄ እኮ ብር ጠየቀችኝ ስትል ምን ትመክሪኛለሽ እንደ ጓደኝነት ላንቺ የምደብቀውና የሸሸኩት ነገር የለም ስትል ተነግራታለች። ገና ከመንጣቷ ተደላድላ ሳትቀመጥ ፍየል ከመድረሷ ቅጠል መበጠሷ አሉ። እንዴት አሁን ቶሎ ፈጥና ገንዘብ ትጠይቅሻለች ብላ ለወይዘሮ ሜላት ትጠይቃታለች። ለመሆኑ ገንዘቡን ለምንድነው የፈለገችው? ምንስ ያህል ገንዘብ ነው የጠየቀችሽ ብላ ለወይዘሮ ሜላት ስትነግራት ምን ያህል ገንዘብ እንደጠየቀቻትና ለምን እንደምታውለውም ለሷ ትነግራታለች። ለአሁኑ አትስጫት አለልሽም ስጫት፣ ለቀጣዩ ግን አጣርተሽ ተሰጫታለሽ ተጠንቅቀሽም ስትል መክራታለች። ወደ ቤት ለመመለስ ወይዘሮ ባዩሽም ወይዘሮ ሜላትም ከተነጋገሩ በኋላ ወይዘሮ ባዩሽ ስልክ ደውላ ገንዘብ እንደጠየቅሻት እኮ መታ ነገረችኝ ስትል ለሐሴት ተነገረቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 40። ሀንዬ ወደ ስራ ቦታዋ ስትሄድ ሐሴት ብቻዋን ነበረችና ማንም የለም ወይ ቤት ስትል ለሐሴት ትጠይቃታለች። አዎ ማንም የለም ብቻዬን ነኝ ስትል መልሳላታለች። ብቻሽን ተቆጣጥረሻዋል ለምንድነው መስቀሌን የወሰሽው መልሽልኝ ብላ እጇን ጥርቅም አድርጋ ስትጠይቃትም በምን እርግጠኛ ሆንሽ ይህን መስቀል መቼም ቢሆን አትወስጂውም ብላ እንዲሁም ደረጃሽን እንዳትረሺ ብላ ለሀንዬ ተነግራታለች። ወይዘሮ ባዩሽ ጋር ሄዳ ወይዘሮ ሜላት ሐሴት እኮ ብር ጠየቀችኝ እኔ ከአንቺ የምሸሽገውና የምደብቀው ነገር የለም ምን ትመክሪኛለሽ ብላ ለባዩሽ ስትነግራት ፍየል ከመድረሷ ቅጠል መበጠሷ አሉ። ገና ከመንጣቷ ተደላድላ ሳትቀመጥ እንዴት ነው ገንዘብ ላይ የምትጠይቅሽ ስትልም ነግራታለች። ለአሁኑ ስጫት አትስጫት አለሽም ገንዘቡን እስጫት ግን ምን ያህል ነው ስትላት 50 ሺህ ብር ነው ብላ ስትመልስላት ቀላል ነው ስትላት እንዴት ነው 50 ሺህ ብር ቀላል ነው የምትይኝ በጣም ብዙ ብር እኮ ነው ትላታለች በቅናት ተንጨርጭራ። ያ ገንዘብ ግን ለመስቀሉና ለፎቶ የሰረቀው ሰውዬ የሚከፈል ገንዘብ ነው። ለሐሴት ትደውላትና ተገናኝተን ነበር መታ ነበር ገንዘብ እንደ ጠየቅሻት እኮ ነገረችኝ ግን ገንዘቡን ስትሰጥሽ የሆነ ተግደርደሪባት ከሌለሽ የለ አትጨነቂ ባያት ብላ ለሐሴት ተነግራታለች። ወይዘሮ ሜላትም ከሷ ጋር ካወራች በኋላ ወደ ቤት እንደገባችም እንዴት ነሽም ደህና ነሽ ወይ ብላ የጠየቅሽኝን ገንዘብ አስተላልፍልሻለሁ አካውንትሽን ንገሪኝ ስትላት ቁርስ በላሽ ብላ ስትነግራት ሀና እያዘጋጀች ነው አልበላሁም ብላ ተመልስላታለች። እሺ ልብስ ልቀይር ልንጣና አብረን እንበላለን ደግሞ ከጠየቅሽኝ ገንዘብ 20 ሺህ ብር ጨምሬልሻለሁ ጨምሬ ነው የምሰጥሽ ስትላት እኔ ይሄን ያክል ገንዘብ ምን ያደርግልኛል እማዬ እንዳትቸገሪም ብላ ለወይዘሮ ሜላት ተነግራታለች። ያንን እሷ ልብሷን ከቀየረች በኋላ ቁርሳቸውን ሊበሉ እየተዘጋጁ እሷ ለወይዘሮ ባዩሽ ስልክ ትደውልላትና ያለቻት ነገር ምንድነው ገንዘቡን እኮ ሰጠችኝ አካውንትሽን ፈጠን ብለሽ ንገሪኝ ስትል ለባዩሽ ደውላላታለች። ያ ገንዘብ የሚገባው በወይዘሮ ባዩሽ አካውንት ነው። ሀንዬ ኪችን እንደሆነች እሷ ጋር ሄዳ ከኒ ጋር የጀመርሽውን ነገር ብታቆሚ ይሻልሻል ያለበለዚያ ግን ተጠንቀቂ ስራሽን የምትሰሪ ከሆነ ከኒ ጋር ያለሽን ነገር አቆሚም ብላ ለሀና ታስጠነቅቃታለች። ሀንዬ ኪችን እንደሆነ ሰላምዬ ምን ሆነሽ ነው ሀንዬ ብላ ሀና የተጨነቀችበትን ነገር ተጠይቃታለች። ሀንዬ በጣም እንደተጨነቀችና በጣም ያሰበች የተከዘችበትን እንዴት አድርጌ እንደምነግርሽ ነው የጨነቀኝ ሰላምዬ ብላ ለሰላም ትነግራታለች። እሷም ደግሞ እቅፍ ታድርጋትና አይዞሽ ሀንዬ ጓደኛሞች ሆነን መደባበቅ ጀመርን ወይ ስትል ለሀና ተነግራታለች። ተምቹና አሴር መንገድ ላይ እየሄዱ እያለ የሀንዬ ጓደኛ ነኝ አለች እኮ
መታ ነበረ። እንዴት የምታምር ቆንጅዬ ልጅ መሰለች ብሎ ለተምቹ ይነግሯል። እሷ የመጣችው ገንዘብ ለፋዘር ለሀንዬ እንድትሰጥልኝ እኔ በሰጣት አትቀበለኝም፣ ለአባቷ የሕክምና ገንዘብ እንዲያግዛት ፈልጌ ነው ብላ አለችኝ ብሎ ለሱ ይነግሯል። እሷ ይህን ያክል ገንዘብ ካገዘች እኛ ደግሞ የአቅማችን የሚችለውን ነገር ተፍ ተፍ ብለን መፈለግ አለብን ብሎ ለተምቹ ሲነግረው እኛ ከየት ነው የምናመጣው? ፈያው ግን አሁን ላይ እንዴት ናቸው ብሎ ለአሲር ይነግሯል። አጠገቡ ቁጭ ብሎ ሲጋራውን ሊያጨስ ሲሞክር አንተ መክሬህ እዛው ነህ አሁንም ልታጨስ ነው ብሎ ተምቹን ይቆጠዋል። ወይዘሮ ባዩሽ ደግሞ ያ ፎቶውን እና መስቀሉን ያሰርቀው ልጅ ተቀምጦ እሱን ታገኘዋለች። አሁንም ስልክ ደውሎበት ነበርና ገንዘቡን ቶሎ ላኩልኝ ብሏል፣ ገንዘቡን አምጭ ብሎ ይጠይቃታል። ነገ ተነጎዳ ይተላለፍለታልም ስትል እሱ ደግሞ ይሄ ነገር አደጋው ለአንቺ የከፋ ነው የሚሆነው ብሎ ለሷ ያስጠነቅቃታል። ያ ገንዘብ ግን ሀሴት ልታስገባልን ነው። ይቀጣጠሩና ገንዘቡን ትሰጠዋለች። ተምቹ ስልክ እየደወለ እያስቸገረው ነበርና አሁንም ደግሞ ገንዘብ ብሎ ሊጠይቀኝ ነው ብሎ ይሄኛው ሌባው ለሱ እየነገረ ነበር። በመጨረሻ ያንን ገንዘብ ከሀሴት ተቀብላ እንግዲህ ወይዘሮ ሜላት ገንዘቧን አስተላልፋላታለች እና ያንን 50 ሺህ ብር ስትሰጠው ልጁ ደግሞ ቀጥታ ለተምቹ ይሰጧል። በመጨረሻም ያ ገንዘብ እማላይ ለማን ይውል ይሆን? ለአሲር ይሰጠውና አሲር ይህንን ገንዘብ እንግዲህ ለፈያው የሕክምና ገንዘብ ለሚጎድልህ ይጥቀምህ ብሎ ለሱ ሲሰጠው ከየት አምጥተህ ነው ግን ሰርቀህ ነው ወይ ብሎ ያስጠነቅቋል። እውነቱን ያወኩለታ እገልሃለሁ ሰርቀህ ከሆነ ብሎ ይነግሯል። ምክንያት ሳትጠይቀኝ ገንዘቡን ዝም ብለህ ተቀበለኝ ብሎ ያንን ገንዘብ ለሱ ይሰጧል። ሀንዬ መስቀሉን ፍለጋ ወይዘሮ ሜላት ክላስ ገብታ የቁም ሳጥኑን እየከፈተች ስትፈትሽና ስትፈልግ ወይዘሮ ሜላት ድንገት ትገባባታለች። በጣም ሀንዬ ትርበተበታለች፣ ትደነግጣለች። ሀና ምን እየሰራሽ ነው ስትላት የምትናገረው ግራ ይገባታል። ለካ ሀሴት አልተሳሳተችም፣ እውነቷን ነው፣ ሌባነሽ ልትሰርቂ ነው ስትልም ለሀና ወይዘሮ ሜላት ትነግራታለች። እኔ በጭራሽ እትዬኔ ሌባ አይደለሁም ብላ በጣም እያለቀሰች እየተርበተበተች ከዚያ ክላስ ትወጣለች። ሀንዬ በጣም ግራ ገብቷታል። አሁን ላይ ደግሞ ወይዘሮ ሜላት ጠርጥራታለች። አሲር ያንን ገንዘብ እንግዲህ የሀንዬ ጓደኛ ሰላምም አካውንትህን እንገረኝ ገንዘቡን ትራንስፈር ላድርግልህ ብላ መጀመሪያ ስትነግረው እኔ እኮ ደሃ ነኝ ምን ያደርግልኛል ብሎ ለሷ ነግሯታል። አሁን ቁርስ ልጋብዝና በዛው ገንዘቡን እሰጥሃለሁ ስትለው ከእሱ ጋር አውርታለች። እሱ እኔ አካውንት ምን ያደርግልኛል ሌባ ነኝ በአንድ ቀን ነው የምጠቀመው እንዲሁም ደግሞ ደሃ ነኝ በማለትም ለሷ መልሶላታል። አንተ በጣም ቀልደኛ ነህ፣ ሀንዬ በጣም ተጫዋችና ቀልደኛ ነው ብላኛለችም ስትል መልሳለታለች። ያን ስለ ገንዘቡ በጣም ስለተጨነቀ ኖላዊ መታከም እንዳለባቸው እያሰበም ለተምቹም በነገረው ሰዓት እንግዲህ ለአፉንቃህ እንደዚህ ተጨንቃህ ነው ብሎ ለሱ ነግሮት ነበር። አንተ ስርዓት ያዝ ሀንዬ እኮ እህቴ ናት ብሎ ለተምቹ መልሶለታል። ተምቹ ያ ገንዘብ እስከሚገባለት ድረስ ግን እያጣደፋቸው ነበር። ወይዘሮ ባዩሽም ደግሞ ይህ ገንዘብ በእጁ ከገባ በኋላ በጭራሽ አጠገባችን እንዳይደርስ አስጠንቅቀ ንገረው ብላ ለዛኛው ልጅ ነግረዋለች። መጀመሪያ ይህንን ፎቶና መስቀሉን ሲሰርቅ ግን ቤቱን እንደጠቆመውና መጀመሪያ ላይ 20 ሺህ ብር እንደተከፈለው በእጃቸው ሲገባላቸው ፎቶና መስቀሉን ደግሞ የቀረው 30 ሺህ ብር እንዲሰጠው ነበር የተነገረው። ጭራሽ ቀብዱም አለው በማለትም ደግሞ ተምቹ ነግሮ ነበረ። ኖላዊ ሕክምና እንዲጀምሩላቸው ነው ይህንን ሀሳብ ያሰቡት። ግን እንዴት ፎቶና መስቀሉ ከዛ ቤት ተሰርቆ ገንዘቡ ለእነሱ ተመልሶ ሊሰጥ ቻለ? ወይዘሮ ሜላትና ሰላምዬ ክላሳቸው ተቀምጦ
ሀንዬማ የሆነ ነገር ችግር አለባት ልትሰርቅ ስትል ስትርበተበት እኮ ስትርበተበት ደረስኩባት ብላ ለሰላምዬ ትነግራታለች። ማናት ሀና ብላ ለእናቷ ትመልሳለች። አዎ ክላስ ገብታ እኮ የቁም ሳጥን ስትፈትሽ አየኋት ደረስኩባት፣ እንደደረስኩባት ደግሞ በጣም ደንግጣለች ብላ ለሰላም ትነግራታለች። አንቺ የማታውቂው ነገር አለ፣ ይህንን ሀሳብ ያመጣችው ሀሴት ናት፣ ሀሴት ትነግራሽ ነው፣ አንቺ ሀሴትን አምነሻት ነው አይደል ብላ ለእናቷ ትነግራታለች። ሀንዬን አታውቂያትም ማለት ነው? በጭራሽ ምንም ቢቸግራት እንኳን እሷ እጇን የምትሰጥ ሰውና ከሰው የምትፈልግ ልጅ አይደለችም ሀንዬ ብላ በጣም ትከራከርና ለእናቷ ትመልስላታለች። አይኔ ሳስበው አባቷ በጣም ብሶባቸው ለአባቷ የሕክምና የሚሆን ገንዘብ ፈልጋ እንደሆነ ስትልም ለሰላም ትነግራታለች። ሰላም ደግሞ በጭራሽ ሀንዬ አትሰርቅም፣ እንኳን ልትሰርቅ እገዛ አትፈልግም፣ እማዬ እባክሽ ይህን ጥርጠራሽን እረፊ ስትል ለወይዘሮ ሜላት ነግራታለች። ክላሷ ሀንዬን ተጠራትና የተፈጠረውን ነገር ንገርኝ፣ ምን ሆነሻል? ሰሞኑን ትክክል አይደለሽም። ቅድምም ስጠይቅሽ እኮ በጣም ተርበተበትሽ፣ የሚሰማሽና የተፈጠረውን ነገር አስረጅኝ ስትል ለሷ ትነግራታለች። እትዬ ምን ብዬ እንደማስረዳሽ ግራ ገብቶኛል፣ ጨንቆኛል ብላ ለሷ ታስረዳታለች። እስኪን አጠገቤ ቁጭ በይ፣ ምን ሆነሽ ነው ብላ እየነገረቻት ነበር። እንግዲህ ምን እንዳስጨነቃት እዚ ጋር ስትነግራት እኔ ቅድም እንደዛ ስትኝ እኔ ሌባ አይደለሁም እየፈለኩ እያልነበረው የሀሴትን ፎቶ ለማየት ነበረ ብላ ለሷ ትነግራታለች። ታዲያ ለእኔ ብትጠይቅኝ እኮ የሀሴትን ፎቶ እኔ ያሳይሽ ነበር፣ ግን ለምንድን ነው ፎቶውን የፈለግሽው ብላ ወይዘሮ ሜላት ለሷ ትነግራታለች። እኔ አሳይሽ የለም ወይ ለእኔ ብትጠይቅኝ እኮ በደስታ አሳይሽ ነበር ብላ ያንን ፎቶ ለሀንዬ ልታሳያት በእጇ ስታስጨብጣት ፎቶውን ስታየው ሀንዬ ተርበተበተች። ወይኔ ጉዴ ብላ በጣም ደነገጠች። ስልክ ተደወለላት። ስልኩ የደወለው አሲር ነበረ። አሲር ሄሎ አባዬ ምን ሆነብኝ ብላ በጣም ደንግጣ ያንን በእጇ የያዘችውን ፎቶ ጥላው ሮጣ ሄደች። አሲር የደወለው ምን ተፈጥሮ ይሆን? ገንዘቡ ተገኝቷል ሀንዬ ፋዘር ሕክምና ይጀምሩ ሌላት ይሆን ወይስ ሌላ ችግር ተፈጥሮ ይሆን? ኖላዊ ብሶባቸው ታመው ይሆን? ይች ልጅ ምን ሆናለች? ምን ችግር አጋጥሟት ነው ብላ ወይዘሮ ሜላት በጣም ደንግጣ ተርበትብታ የዛሬ ቪዲዮ ያለቀው ማለት ነው። እንግዲህ በዛሬው ክፍል ላይ የወሰደው ሌባ መስቀሉን እና እንዲሁም ደግሞ የሷን ፎቶ ሰርቆ የወሰደው ልጅ እንዴት ገንዘቡን መልሶ ለኖላዊ የሕክምና ገንዘብ ይጠቅማቸዋል ብሎ ለአሲር ይሰጠዋል። ምክንያቱም ራሱ ለግሉ ብቻ አልተጠቀመበትም፣ ለእሱ ነው የከፈለው። አሲር ደግሞ ይህን ገንዘብ ከየት እንዳመጣው ሰርቀህ ከሆነ ብሎ አስጠንቅቆታል። እንግዲህ ሌባውና እንዲሁም ያሰረቁት ሰዎች ታውቋን ወይዘሮ ባዩሽ እንዳሰረቀችና የሰረቀው ሌባው ደግሞ ተምቹ እንደሆነ ታውቋል። የውሸት ገንዘብ ለመብላት የፈለገችው ሀሴትም የሀሰት ልጅ እንደሆነች ልጇ እንዳልሆነች ታውቋል። ትክክለኛ ልጇ ሀና እንደሆነች ሀንዬ እንግዲህ እናቷ እሷ መሆኗ አውቃለች። ምክንያቱም ያየችው ፎቶ የእሷ ፎቶ ነው። ወይኔ ብላ ነው በጣም የደነገጠችው። እንግዲህ በቀጣዩ ክፍል እናት